የቀኝ እጅ ድግስ ሲኦል ምድር ገነት ምድር ሁለት ዓለም የት ቦታ ነው የአርሲ ፍትህ የድም ቀለም አርሲ ብንል ኦታችን ሳቅሞቀው ክፉም እግዚኦ ጋፉኒ የሩሲያው ፕሬዝዳንት ቭላድሚር ፑቲን ቀይ መስመር ተጥሷል ሲሉ በሀገራችን ብሎም በአፍሪካ ጉድ እየተፈጸመ ስላለው የክርስቲያኖች ሰቆቃ ዝምታቸውን ሰብሯል። ፑቲን በዛሬው ዕለት ዶናልድ ትራምፕና የናይጄሪያ ወታደሮች በጋራ ባደረጉት ኦፕሬሽን በናይጄሪያ ይንቀሳቀስ የነበረውን የጽንፈኛ ውሃብያውን መሪ ያስወገዱ ሲሆን ቀጣይም ፊታቸውን ወደ ኢትዮጵያ አርሲ ምድር ለማዞር አስበዋል። በዚህም ውሃብያ የተጨነቀ ሲሆን ዝርዝር መረጃዎችን አጋራቸዋለሁ። እኔ በ24 ሰዓት ለቅላቸዋለሁ፣ ችግር የለውም። የመሪዎቹን የስልጣን ጊዜ ለማራዘም ነው። አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። አነጋጋሪው የጠቅላይ ሚኒስትሩ ንግግር በአሁኑ ሰዓት በርካቶችን እያነጋገረ ይገኛል። በዚህም በንግግራቸው በአፍሪካ ብሎም በተለያዩ ዓለማት አንድ ፓርቲ ምርጫ እስካሸነፈ ያለገደብ በርካታ ዓመታቶችን መግዛት ይችላል፣ ይህንን ስንመለከተው መልካም አይደለም፣ እንገድበው ሲሉም ተደምጧል። በዚህም የጠቅላዩ የቅርብ ወዳጅ ሆነው በረከት ስዩም በፌስቡክ ገጹ ላይ ስለ ጠቅላዩ የስልጣን ፍላጎት ማጣት አንድ ሚስጥራዊ መረጃን አውጥቷል። ዝርዝሩን በጋራ እንመለከተዋለን። አሁን ለደጉ አምላክ እግዚአብሔር ክብር ምስጋና አምልኮትና ውዳሴ ከምድር እስከ አርያም የጸና ይሁን። በመጨረሻም አይተርፍም የተባለው ወንድማችን ኮሜዲያን ፍልፍሉ በመጽሐፍ ቅዱስ ላይ ረዳት ያጣው በኋላም ፈጣሪ አምላክ ደርሶ ለበርካታ አስርት ዓመታት የተኛበትን አልጋ ተሸከምና በእግሮች ተመላለስ ሲል እንደፈወሰው እንደዚያ ሰው ፍልፍሉም በእግዚአብሔር ምሕረት ተጎብኝቶ በእመቤታችን ምልጃ ዳግም ለመንቀሳቀስ በቅቷል። በዚህም ፍልፍሉ ስለ እንጦጦ ኪዳነ ምሕረት ታምር በእንባ የታጠበ ያጋራኝን መልእክትም አስደምጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወለለት ቪዲዮ ወይ ተከራይታ ነው። ኮሜዲያን ፍልፍሉ ለዓመታት የኢትዮጵያን ሕዝብ ሲያዝናና በየቤታችን ፈገግታን ሲዞራ የኖረ ውድ አርቲስት ነው። ነገር ግን የሰው ልጅ ሕይወት በፈተና የተሞላች ናት። ሰሞኑን ፍልፍሉ በድንገተኛ የስትሮክ ህመም ተመቶ አልጋ ላይ ዋለ። ያ ተንቀሳቃሽ ተጫዋችና ደስተኛ ሰው በድንገት አቅም አጥቶ በሐኪሞች እጅ ሲወድቅ ማየት ለቤተሰቦቹም ሆነ ለወዳጆቹ ትልቅ ድንጋጤና ሐዘን ነበር። የሕክምና ክትትል እያደረገ ወደ ቤቱ ቢመለስም የውስጡን ጭንቀትና ፍርሃት ግን ከሙ በላይ ክፉ ይፈትነው ነበር። ህይወት ግራ ስታጋባው ዝናና ምቾት ማርገብ ያልቻሉትን የውስጥ ስብራት ይዞ ነፍሱ የምታውቀውን መንገድ መረጠች። እግሮቹ ወደ ታሪካዊቷና ቅድስት ስፍራ ወደ እንጦጦ ኪዳነ ምሕረት መሩት። ፍልፍሉ ወደዚያ ያቀናው እንደ ታዋቂ አርቲስት ሳይሆን አቅም አንሶት የእናቱን እቅፍ እንደሚናፍቅ ምስኪን ልጅ ነበር። እዚያ ያሉትን መንፈሳዊ አባቶች ጠየቀ፣ ከእግራቸውም ስር ተደፋ። በዚያም በቅዱሱ ተራራ ላይ የእመቤታችን የቃል ኪዳን ውሃ ስጋውን ነፍሱንም አደሰው። እምነቱን ሲቀባ ቅባ ቅዱሱን ሲታሸት በሐኪሞች ዘንድ ወራትና ዓመታትን ይወስዳል የተባለው የስትሮክ ህመም በቅጽበት ተገፈፈለት። ፍልፍሉ እመቤቴ ሆይ ብርታትን ስጭኝ ደጅሽ ልምጣ ብሎ እንደተሳለው ዛሬ በአካል ቆሞ በእንባ የታጠበ ምስክርነቱን ሰጥቷል። እግዚአብሔር ታላቅ ነው። እናቱ ድንግል ማርያም ከሞት አፍ መለሰችኝ ያለ ሲናገር በቦታው የነበሩትን ምዕመናን ሁሉ በአንድነት ያስለቀሰ ልብን የሚነካ መንፈሳዊ ድል ነበር። ከአርቲስቱ ፍልፍሉ ታሪክ የምንማረው በምድር የቱንም ያህል ዝነኛና ባለሀብት ብንሆን የመጨረሻው መጠጊያችን የፈጣሪ ቅፍ መሆኑ ነው። ህይወት ስትከፋብን መውጫም ስናጣ የሚሰማና የሚታመሙትን የሚፈውስ አምላክ የሚማልዱ ቅዱሳን አሉ። የሳቁ ንጉስ ዛሬ በእንባ ያሳየን ምስክርነት ለእኛም የእምነት ጥንካሬ ነው። ለኮሜዲያን ፍልፍሉ ሙሉ ጤናን እንመኛለን። ታምራኛዋ እናታችን ኪዳነ ምሕረት ሀገራችንን ህዝባችን ከክፉ ህመም ትጠብቅልን። አሜን። ክፉም እግዚኦ ጽብኦም እግዚኦ Россия – это такая страна, которая напрямую
በሀገራችን በአርሲ ክፍለ ሀገር ክርስቲያኖች ሊያነጣጠሩ ጥቃቶች መፈጸም ከጀመሩ እነሆ በርካታ ዓመታቶችን አስቆጥሯል። ነገር ግን በጣም በሚያሳዝን ሁኔታ በህዝብ ድምፅ ስልጣን ላይ የተቀመጡ ሁሉም የአርሲን ጉዳይ እያዩ እንዳላዩ እየሰሙም እንዳልሰሙ መተው ከጀመሩ ሰነባብቷል። ታዲያ በዘሩ ዕለትም እንዲሁ ለበርካታ ዓመታት ከፍተኛ ስቃይ ውስጥ የነበሩት የናይጄሪያ ክርስቲያኖች ከረጅም ጊዜ በኋላ ቁስላቸውና ህመማቸው በዓለም ተገልጦ ለላየላ ሀገሩ አሜሪካ በዶናልድ ትራምፕ አማካኝነት ናይጄሪያን እያንዣበበ ነፍሳትን የሚነጥቀውን አክራሪ ጽንፈኛውን ቡድን ከናይጄሪያ መንግስት ጋር በጋራ መሆን ባደረጉት ልዩ ኦፕሬሽን በዛሬው ዕለት ዋናው የጽንፈኞቹ አመራር እንዲወገድ ተደርጓል። በዚህም ከፍተኛ ደስታ የተሰማቸው ትራምፕ በናይጄሪያ ለሚገኙ ክርስቲያኖች ጠላታችሁን እንደ ጎልያድ አንጋለን ጥለነዋል፣ ዘመቻውም ይቀጥላል ሲሉ የተናገሩ ሲሆን በዚህም ከፍተኛ ደስታ የተሰማቸው ፑቲን በአላስካ ተገኝተው ከሃይማኖት አባቶች ጋር ተወያይተዋል። በዚህ ውይይት ላይም በዓለም በተለይም አክራሪዎች በሚበዙበት ስፍራ ክርስቲያኖች አንድ ጥቃት ከተቃጣባቸው በጋራ ለመመከት የሚያስችል ሰነድን የተፈራረሙ ሲሆን ይህም እጅግ በጣም አስደሳች ዜና ሆኗል። አክሎም ቭላዲሚር ፑቲን በፖለቲካ ብቻ ሳይሆን በኦርቶዶክስ ክርስቲያንነታቸው ለቤተ ክርስቲያን ባላቸው ጥበቃ በዓለም መድረክ የማይደራደሩ ጠንካራ አለት በመሆንም ይታወቃሉ። በዓለም ዙሪያ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የሚደርስን ጥቃት በቸልታ የማይመለከቱት ፑቲን ዛሬ ላይ አይናቸውን ወደ አፍሪካ በተለይም ወደ ኢትዮጵያ አርሲ መልሰዋል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖችን ሲያጠፋን የነበረውን የጽንፈኛ ቡድን መሪ በቁጥጥር ስር እንዲዋላቸውና መምታታቸውን ተከትሎ ፑቲን እርምጃውን በከፍተኛ ሁኔታ አድንቋል። ፑቲን እንደተናገሩት በአፍሪካ ብሎም በኢትዮጵያ አርሲ ውስጥ ስሩን እየሰደደ የመጣው የጽንፈኝነት ኃይል የንጹሃንን ሕይወት እየቀጠፈ የሚገኝ ዓለም አቀፍ አደጋ ነው። ይህንን አጥፊ ቡድን በጋራ ጥምረት ለመጣል ለመደምሰስ ዝግጁ መሆናቸውንም በይፋ ተናግሯል። ከሁሉ በላይ የኢትዮጵያ ባለስልጣናትን ያስደነገጠው ፑቲን በአርሲ ስለሚፈሰው የኦርቶዶክሳውያን ደም ዝምታቸው መስበራቸው ነው። በአርሲ ምድር በንጹሃን ክርስቲያኖች ላይ የተፈጸመው ግድያና ጭፍጨፋ ቀይ መስመርን ያለፈ ነው ያሉት ፑቲን ባለስልጣናቱ በአስቸኳይ ጽንፈኞቹን የማያዳግም እርምጃ እንዲወስዱባቸው ካልሆነ ግን ዓለም አቀፍ መዘዝ እንዳለው አስጠንቅቋል። የሀገር ውስጥ መሪዎችና እንደ ዳንኤል ክብረት ያሉ ግለሰቦች በአርሲው ጭፍጨፋ ዝምታን በመረጡበት ሰዓት የሩሲያው ኃያል መሪ ፑቲን ለኦርቶዶክሳውያን ጋሻና ድምፅ ሆነው መቆማቸው የታሪክ ምጸት ሆኗል። ከዚህ የምንረዳው የእውነትና የንጹሃን ደም ጩኸት ድንበር እንደሌለው ነው። የሀገር መሪዎች ለፖለቲካ ጥቅማቸው ሲሉ የገዛ ዜጎቻቸውን ደም በዝምታ ቢያርፉትም የዓለም ኃያላን ግን ቀይ መስመር ተጥሷል ብለው መግለጫ እስከ መስጠትም ደርሷል። የጽንፈኝነት አደጋ በአንድ ላይ ካልተመከተ ሀገርን እንደሚያጠፋ ፑቲን ያስገነዘቡት እውነት ባለስልጣናቱ ትልቅ ማስጠንቀቂያ ነው። እውነት ትመነምናለች እንጂ ፈጽሞ አትጠፋም። ፈጣሪ ለተሰደዱትና እንዲሁም ሕይወታቸውን ላጡት ኦርቶዶክሳውያን መጠጊያውን ሀገራችንን ከጽንፈኝነት ይጠብቅልን። አሜን። እኔ በ24 ሰዓት ለቅላቸዋል። ችግር የለውም። አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። በመጨረሻም የሀገራችን ጠቅላይ ሚኒስትር እንዲህ ሲሉ ተደመጡ። በአፍሪካ ብሎም በሌሎች ዓለማት አንድ ፓርቲ እስካሸነፈ ድረስ በርካታ ዓመታትን ያለ ሀሳብ ይገዛል። ይህ በእኛ ሀገር እንዲሁ ነው። ነገር ግን ልንከልሰውና ልናየው ይገባል። ገደብ ቢኖረው መርጣለሁ ሲሉ ተደመጡ። የንግግርም በአሁኑ ሰዓት በበርካቶች ዘንድ መነጋገሪያ የሆነ ሲሆን በዚህም የጠቅላዩ የቅርብ ወዳጅ በረከት ስዩም 3 ሚሊዮን ተከታይ ባለው የፌስቡክ ገጹ ላይ እውነታውን እንዲህ አጋርቶታል። ኢትዮጵያ እስካሁን በነበራት የፓርላማ ስርዓት አንድ ጠቅላይ ሚኒስትር የስልጣን ዘመን በህግ የተገደበ አልነበረም። አንድ መሪ ፓርቲ ውስጥ ካሸነፈና እርሱም በፓርቲ ውስጥ አመኔታን እስካገኘ ድረስ ለዘላለም መግዛት የሚችልበት ቀዳዳ ነበር። ዛሬ ግን ጠቅላዩ ራሳቸው ይህንን ህግ መከለስ እንዳለበትና የስልጣን ዘመን ገደብ ሊቀመጥለት እንደሚገባም ተናግረዋል። ይህ ንግግር ለብዙዎች እንቆቅልሽ ቢሆንም የሀገሪቱን ነባራዊ ሁኔታ ግን ሌላ እውነትን ይናገራል። አክቲቪስት በረከት ስዩም ከዚህ ከጠቅላዩ ንግግር በስተጀርባ ያለውን ታላቅ ሰብአዊ ስብራት በግልጽ አስቀምጦታል። በረከት እንደሚለው ይህ ንግግር የፖለቲካ ስሌት ብቻ አይደለም። ጠቅላዩ ስልጣን ከያዙበት ጊዜ ጀምሮ ሀገሪቱ ያስተናገደችው የእርስ በርስ ግጭት፣ የፈሰሰው የንጹሃን ደም፣ የረገፉት ወጣቶችና በየቀኑ የሚሰማው የእናቶች ለቅሶ በሊናቸው ላይ ከባድ ጫናን ፈጥሯል። ይህ በሳቸው ዘመን የሆነው ታሪካዊ ቀውስ የፈጠረው ትልቅ ጸጸት ስልጣን በራሱ መፍትሄ እንዳልሆነና የደም ዕዳው ከባድ መሆኑን ከተረዱበት የውስጥ ስብራት የመነጨ ነው ይላል። ዛሬ ላይ
ሀገሪቱ ያለችበት ነባራዊ ሁኔታ እጅግ በጣም አስደንጋጭ ነው። በአርሲ፣ በመተከል፣ በአማራ ክልልና በተለያዩ አካባቢዎች የሚሰማው የንጹሃን እንባ እንዲሁም በኢኮኖሚው ረገድ ሰራተኛውን የፈተነው የደሞዝና የገበያው መናወጥ መሪዎችን ከባድ የህሊና ፍርድ ቤት እንዲቆሙ ያደርጋቸዋል። ፑቲንና ማክሮን ሳይቀሩ ስለ ሀገሪቱ ሰብአዊ መብትና አንድነት ድምጻቸውን በከፈቱበት በይሳት ጠቅላዩ የስልጣን ገደብ ማውሳታቸው ከኔ በኋላ ይህች ሀገር እንዴት ትቀጥላለች የሚለው ስጋት የደም ዋጋ በሊቃውንቱና በአማካሪዎቹ ዘንድ ጭምር ትልቅ ክርክርን ማስነሳቱንም ያሳያል። ስልጣን ያልፋል፣ ታሪክ ግን አይረሳም። አንድ መሪ የስልጣን ገደብን ሲያስብ ከምንም በላይ በስራ ዘመኑ የሰራቸው በጎነቶችና ያጠፋቸውን ጥፋቶች ሚዛን ላይ መጫኑ አይቀሬ ነው። በረከት ስዩምም እንዳለው በንጹሃን እንደሚቆሸው ወንበር ላይ ለዘላለም መቀመጥ ለሊና እረፍትን አይሰጥም። የህግ መከለስ ጥያቄ ወደ እውነተኛ ሰላምና መረጋጋት ያመጣ ነው እንጂ ለሌላ ፖለቲካ ሽሽግር መሸገሸጊያ እንዳይሆን ህዝቡ ነቅቶ መጠበቅ አለበት። እውነት ትመነምናለች እንጂ መቼም አጠፋም ሲል ንግግሩን ቋጭቷል። ፈጣሪ ለሀገራችን ሰላምን እንዲሁም ለመሪዎቻችንን አስተዋይ ህሊናን ይስጥልን የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ደኩ ሰንካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።